ሰላም ተመልካቾች እንዴት ናችሁ? ይሄንን ቴክኖሎጂ ስትመለከቱ ምንድነው የሚል ጥያቄ መጠየቃችሁ አይቀርም። በተለይ ደግሞ እዚህ ደራርቱ ህንጻ ወረድ ብሎ ቫይብስ ፊት ለፊት ላይ እየተሰራ ያለውን ስራ ምንድነው የሚል ጥያቄ እየጠየቃችሁ ማለፋችሁ አይቀርም። አንድ ቴክኖሎጂ እናስተዋውቃችሁ። ይህ ማይክሮ ተነሊንግ የሚባል ቴክኖሎጂ ነው። በዋናነት እንደ ባቡር ያሉ ከባድ መሰረተ ልማቶችን ቆርጦ የፍሳሽ መሰረተ ልማት ከማሻገር ይልቅ በውስጥ ቦርብሮ ምንም አይነት የትራንስፖርት ፍሰቱን እንደተሳለጠ ምንም አይነት ሁከትና ቁፋሮ ወይም አፈር ማጋዝ ሳያስፈልገው የሚደረግ ወይም ተቆፍሮ መስመሩን የማሻገር ቴክኖሎጂ ነው። ይህ ቴክኖሎጂ እንግዲህ እንደ ከተማችን የመጀመሪያው ሊሆን እንደሚችል ይገመታል። እንግዲህ ሁለት ቦታ ላይ ነው ይህ በማይክሮ ተነሊንግ መስመሩን የማገናኘት ስራ የሚሰራው። አሁን ይህ የምትመለከቱት የቅድመ ዝግጅት ስራ እየተሰራ ነው። እቺ በጥቁር መልኩ የምትታየው እንግዲህ መሬቱን ቦርቡራ ወደ ውስጥ የምትገባና የፍሳሽ መስመሩን እየዘረጋች የምታልፍ መሳሪያ ናት። ትንሽ ትመስላለች፣ ነገር ግን በጣም በርከት ያሉ አክሰሰሪዎች በዙሪያው አጅበዋት እንደምትመለከቱት ነው። ይህ ቴክኖሎጂ እንግዲህ የቁፋሮን የትራንስፖርት ፍሰትን ከማደናቀፍ እንደዚሁም መሰረተ ልማትን ከማውደም አኳያ የሚወጣውን ከፍተኛ ወጪ የሚያስቀር ነው። በዚያው ልክም ደግሞ በእርግጥ መሳሪያውን ለማምጣትም የሚወጣው ወጪ እንዳለ ሆኖ ግን በተደጋጋሚ በዚህ መሳሪያ መጠቀም ደግሞ ይህ መሰል እንደዚህ አይነቱን ዳሜጅ ወይም ደግሞ ጉዳት ለመከላከል ትልቅ አስተዋጽኦ ነው የሚኖረው። እንግዲህ አዲስ አበባ ውሃና ፍሳሽ ባለስልጣንም ከዘፍመሽ እንዲሁም ማራቶን አካባቢ ያሉ የህብረተሰብ ክፍሎች የፍሳሽ መስመር በመዘርጋት ወደዚህ ወደ ቃሊቲ የሚወስደው መስመር ለማሳለጥ ነው እንግዲህ ይህንን የማይክሮ ተነሊንግ ስራ የሚሰራው። ከዚህ ወደዚህ ወደ 24 ለማገናኘት የሚደረግ ጥረት ነው። እንግዲህ ይህ ውስጥ ለውስጥ ቦርቡሮ 600 ሚሊ ሜትር ዲያሜትር ስፋት ያለው የፍሳሽ መስመር ለመዘርጋት እየተደረገ ያለውን ቅድመ ዝግጅት የሚመለከት ነው። ሁለተኛው የማይክሮ ተነሊንግ ስራ ደግሞ የሚሰራው ሲኤምሲ አካባቢ ነው። የሲኤምሲ ቤቶች ወደ አፍሪካ ኮንቬንሽን የሚያሻግረው መስመር እንደዚሁ የባቡር ሀዲዱን እንዲሁም መንገዱን አስፋልቱን ጭምር ሳይነካ በውስጥ ለውስጥ ተቦርቡሮ መስመሩ የሚዘረጋበትና ከላይኛው ያለው የህብረተሰብ ክፍል መስመሩ ተገናኝቶለት የፍሳሽ ዘመናዊ ፍሳሽ አወጋገር ስራ ተጠቃሚ እንዲያደርግ የሚያደርግ ስራ ነው። ሰኞ ዕለት ደግሞ ሙሉ ለሙሉ መሬቱን ቦርቡሮ የባቡር ሀዲድ የባቡር መሸጋገሪያ ሀዲዱን እንደዚሁም አስፋልቱን ቦርቡሮ የማሻገር ስራው የሚሰራ ነው የሚሆነው። እንግዲህ ይህንን መሳሪያ በማስመጣትም ሆነ የከባድ መስመር ዝርጋታ ስራውን በኮንትራክተርነት እየሰራ ያለው አሰር ኮንስትራክሽን ነው።